ምንድነው ይሄ ነገር ብዬ ምንድነው የምትለኝ ባባ ምናምን ስለው ብቻት ባለፈው እኮ የሞተች ልጅ አትመስልም ምናምን አለ። ያው ብዙ ነገር ታስባለህ። አይዞሽ እንታመር ለፍቼ እናቴን ሳላያት አንድ ነገር ሆነችብኝ። በጣም ብዙ ነገር አሰብኩኝ። ብር ተሰብስቦ ከሰፈሩ ሰውም በቃ አንዳንድ አዛኝ ሰዎች ምናምን ብር ተሰብስቦ ከዚህ ታይልኮ አስክሬን መጥቶ አይተናል። ሳጥን በአይናችን አይተናል። አልቅሰን ለቅሶ ሲነገር የነበረው ነገር እስቲ ምን እንዴት ነበር? ሞታለች ሲባል እናንተ የሰማችሁት ምን ሆና ሞተች የሚባል ነገር ነበር? አንተ መበርታት አለብህ። የሆነ በርትቼ ነው እዛ ሄድኩት። የአባት ሐዘን በጣም ከባድ ነው። እንደዚህ እንደሚወራው አይደለም። እንደሚወራው ቀላል አይደለም። ኤርፖርት ገብተው ከኤርፖርት አስክሬን አውጥተው ቀብረዋል ነው እየተባለ ያለው። ጠየኳት ምናምን 3 ደቂቃ ተባራሪ ጠፍተሽ ተባራሪ ስራዎችን መስራት ትችያለሽ አለችኝ። ተባራሪ ስራዎች አልገባኝም ነበር። ከዛ ተባራሪ ስራዎች ምናምን ብላ አስረዳችኝ። ትንሽ አላመደችኝ ምናምን። እዛ ተባራሪ ስራዎችን መስራት ጀመርኩኝ። የለፋበት ነገር ሁሉ ባዶ ሲሆን በጣም ከባድ ነው። ለሴት ልጅ ደግሞ በጣም ከባድ ነው። እንደ ኩዮቼ እንኳን ሳላገባ ሳልወልድ ለቤተሰቦቼ ብዬ ቤተሰቦቼ በእኔ ምክንያት ደግሞ ብዙ ነገር ሲያጡብኝ ከባድ ነው። እነሱን አገኛለሁ በእነሱ እመረቃለሁ ብዬ መጥቼ በመሀል ሴትዮዋ አረፈች። ምንከባከባት ታማ ነበር። ብቻ እንከባከባት ነበር። እኔ ነበር ምንከባከባት። አረፈች። ስታርፍ እንግዲህ ሁሉም እንትን ያገቡ ምናምን ስለሆኑ ልጆቿ ሁሉም ሰራተኛ አላቸው። ወደ ሌላ ቦታ ሄጄ ሌላ ቤት ሄጄ ነው መስራት የምችለው። በጣም ብዙ አመት ነው የቆየችው። ሰው ሀገር ሆኖ ደግሞ ሴት ልጅ ይከብዳል። በዛ ላይ ይሄን ያህል አመት ለፍታ መታ ቤተሰቦቿን ፈልጋ ስትመጣ ስታጣቸው ያለው ስሜት ከባድ ነው። ከዛ በቃ ክፍተት ባገኘው ቁጥር ደውላለሁ ላገኛቸው አልቻልኩም። በቃ ላገኛቸው አልቻልኩም ምናምን። ከዛ እዛ መስራት ጀመርኩኝ። 4 አመት ምናምን ሆነኝ። በጣም ብዙ ነገር ያስጨንቅሃል። እዛ የሆነ የምትለፋበት ምክንያት ቤተሰቦቼ ናቸው። የምትለፋበትን ምክንያት ስታጣ ስለክ ለምን እለፋለሁ? ለምን እዚህ መጥቼ ራሴን ህይወት አልጀምርም? ሁለተኛ ነገር እናቴንስ ለምን አልጦራትም? እዚህ መጥቼ ሰላም ውድ የነበልባል ቤተሰቦች በያላችሁበት ሰላም፣ ፍቅር፣ ጤና እንመኝላችኋለሁ። እንግዲህ ዛሬ ትንሽ አሳሳቢና ግራ የሚያጋባ ኬዝ ነው ቢሮአችን የመጣው። የኬዝ ከመጣ 2-3 ቀን ይሆናል እኛ ጋር። ያው ነገሮችን በተቻለ መጠን ለማጣራት እየሞከርን ነበር፣ ግን ትንሽ ነገሩ በጣም ውስብስብ ነገር ሆነና አንድ በህይወት ያለ ሰው ምንም ያልሆነ ሰው ሐውልት ተሰርቶለት ተቀብሯል ተብሎ መቃብር ከተሰራለት ማለት ትንሽ ነገሮች የሚያሳስቡና ግራ የሚያጋባው ነገር ነው ያለው። እሱ ብቻ ሳይሆን እዛ ቦታ ላይ የእውነት የተቀበረ ነገር ካለ የተቀበረ አስክሬን ካለ ያ አስክሬን የማን ነው? ውስጥ ያለው አስክሬን የሌላ ሰው፣ ከላይ ደግሞ ሐውልቱ ጋርም ያለው ደግሞ ያለው ፎቶ የሌላ ሰው ሆኖ የሌላ ሰው መሆኑ ብቻ ሳይሆን ደግሞ ያ ሰው ደግሞ በህይወት እንደሚገኝ ነው እኛ ጋር የደረሰ መረጃ። ትንሽ ነገሩን ግራ የሚያጋባ ነገር ያደርጓል። እንግዲህ እስቲ ባለጉዳያችንም ያው ትንሽ ያለውን ነገር በሱሱ ለመናገር ሞክራ ነበር። ግን ደግሞ ይህንን ነገር ለእናንተ ሼር ካረግን ለእናንተ ይህንን ነገር ስትሰሙት እናንተ ጋር እንደዚህ አይነት ነገር ካጋጠማችሁ ወይም ደግሞ ምን ይታወቃል የአንቺም ጓደኞች፣ ቤተሰቦች የሚታወቀው ነገር አይታወቅም፣ ያው የቅርብ ዘመድ አዝማድ ሊኖር ይችላል በሚል ነው ይህንን የሚያይና እንደተለመደው ኮሜንት ላይ የተለያዩ አስተያየቶቻችን ሰጡናላችሁና እስቲ እንደው በዚህ አጋጣሚ የምታውቋትም ካላችሁ ከዚህ ጋር የሚገናኝ ላይፍ ካላችሁ እስቲ እንደው እንደ ሀሳብ አስተያየታችሁን እንድትጽፉልን እንፈልጋለን። እንግዲህ እስቲ ወደ ዛሬው ፕሮግራም እንገባና ያለውን ነገር በተቻለ መጠን ሼር ተደራርገን መፍትሄ እንሰጣለን ማለት ነው። ትንሽ ነገሩ ከበድ ቢልም እኛ ጋር ደግሞ መጥቶ ምንም አይነት አልሳካ ወይንም ደግሞ መፍትሄ የማያገኝ ችግር ስለሌለ እንዲህ እስቲ በተሻለው መጠን ያለውን ነገር ለመሞከር ሞክራለን ማለት ነው። እንዲህ እህቴ ስምሽን ታስተዋውቂኝና ቀስ በቀስ እስቲ ምንድነው የተፈጠረው ምንድነው የሆነው ብለን እያንዳንዱ ነገር እናወራለን። ትንሽ ነገሩ በጣም ከባድ ነው፣ ከኋላው ብዙ ነገር እንዳለ ይሰማኛልና እስቲ ግን ያለውን ነገር ብቻ ሼር ለማድረግ በተሻለ መጠን ረጋ ብለሽ ታወሪኛለሽ። ማን ልበል ስምሽን? ቃል ኪዳን እባላለሁ ስሜ። ቃል ኪዳን በጣም አመሰግናለሁ። እህቴ አንቺ ስምሽ ማን ነው? የኔ ሳምራዊት ይባላል። ሳምራዊት በጣም አመሰግናለሁ። እንግዲህ ያው ቃል ኪዳን ያው ነገሩ እንዳልኩሽ ነው፣ ምንም ያህል እንትን ያለ ቢሆንም እስቲ ረጋ ብለሽ እስቲ አንድ ባንድ አጫውቺኝ። እሺ፣ ያው ተወልጄ ያደግኩት እዚሁ አዲስ አበባ ነው። ከእናትና ከአባቴ ጋር ነበረ የምኖረው። 2 ታናናሽ ወንድሞችና 1 እህት አለችኝ። ታናናሽ የቤቱ የመጀመሪያ ልጅ ነኝ።
ያው የቤቱ የመጀመሪያ ልጅ ስትሆን በጣም ብዙ ኃላፊነት አንተ ላይ ነው የሚሆነው። ቤተሰቦቼም ትንሽ አቅመ ደካማ ናቸው ፋይናንሻሊ። አባቴም የሆነ አቅመ ደካማ ነው፣ ትልቅ ሰዎች ናቸው ብቻ እና እዚህ ሃይ ስኩል ገብቼ እየተማርኩኝ ወደ 10ኛ ክፍል ምናምን ስደርስ አባቴ ህይወቱ አለፈ እና ያው እሱ ነበር በብዙ ነገር ሰፖርት የሚያደርገን፣ ቤተሰቡን የሚያስተዳድረው፣ ብዙ ነገር እንዳይጎልብን የሚያደርገው። እናቴ ምንም ስራ አትሰራም፣ የቤት እመቤት ናት። ልጆቹን ብቻ ነው የምትንከባከበው፣ እኔንም ማለት ነው። ከጊዜ ወደ ጊዜ ያው የኛም ኑሮ ዝቅ እያለ መጣ። አባቴ ህይወቱ ሲያልፍ እኔም 10ኛ ክፍልን ጨረስኩ። 10ን ስጨርስ ወደ አረብ ሀገር የሚወስዱ ሰዎች ምናምን ነገር አለ ሲባል ተመዘገብኩኝ። እድል ቀንቶኝ ሄድኩኝ ወደ አረብ ሀገር። አረብ ሀገር ትንሽ ሰራው። እዛ በህጋዊ መንገድ ነው የሄድኩት። ሰራው እዛ የሰራሁት ወደ 8 ወር 9 አመት በለው። 9 አመት ማለት ረጅም ጊዜ ነው። 8-9 አመት ሰራው። ከዚህ ሲሄድ ቀጥታ ያው በህጋዊ መንገድ ስለሆነ እዛም ሰዎች ምናምን ስለነበሩ ቀጥታ ነው ወደ ስራ የገባሁት። እዛ አንድ ቤት ውስጥ ወደ 3 አመት ተኩል ምናምን ሰርቻለሁ። 3 አመት 2 አመት ተኩል 3 አመት ተኩል አንድ ቤት ነው የሰራሁት። ትልቅ ሴትዮ ነበሩ። እሳቸውን መንከባከብ ነው። እሳቸውን መንከባከብ ነበረ ስራዬ። እየተንከባከብኳቸው ከቤተሰቦች ጋር እደዋወላለሁ። በጣም ጥሩ ሁኔታ ላይ እንደሆንኩ አሳውቃቸዋለሁ፣ ነግራቸዋለሁ። እነሱም በቃ የሆነ ብቻ ባለኝ የሰራሁትን በቃ ባለኝ አቅም ሰፖርት አደርጋለሁ ፋሚሊውን። ስለክ ያው አባት ሲሞት በጣም ብዙ ነገር ነው ሉዝ የሚደረገው። በቃ ልጆቹም እንዳይሰማቸው እኔ ታላቅ ስለሆንኩኝ እነሱ ትምህርታቸውን በስነ ስርዓት እንዲማሩ ምንም ነገር እንዳይሰማቸው የሰው ፊት እንዳያዩ ስል ወደዛ ሄድኩኝ። እናቴም አባቴ ከሞተ በኋላ በጣም እድሜም አለ፣ እርጅናም እየተጫጫናት መጣ። ብዙ ነገር እያደከማት መጣ። በሽታ ምናምን ደም ግፊት ምናምን ያዛት፣ ድንጋጤም አለ። ያው ትንሽ ይከብዳል። ተላምደህ አይደለም ተጋብተህ ተዋልደህ ይቅርና እንደዚህ ተላምዶ መለያየትም ትንሽ ከባድ ነው። ያው ነገሩ ለኔ ቀላል ነው ማለት አይደለም፣ ግን ያው አንተ መበርታት አለብህ። የሆነ በርትቼ ነው እዛ ሄድኩት። የአባት ሐዘን በጣም ከባድ ነው። እንደዚህ እንደሚወራው አይደለም፣ እንደሚወራው ቀላል አይደለም። ከዛ ወደዛ ሄድኩኝ፣ መስራት ጀመርኩኝ። በጣም በሰላም ነበረ የምሰራው። ብቻ ጥሩ ሰራ ነበረ ምናምን። በመሀል ሴትዮዋ አረፈች። ምንከባከባት ታማ ነበር። ብቻ እንከባከባት ነበር፣ እኔ ነበር ምንከባከባት። አረፈች። ስታርፍ እንግዲህ ሁሉም እንትን ያገቡ ምናምን ስለሆኑ ልጆቿ ሁሉም ሰራተኛ አላቸው። ወደ ሌላ ቦታ ሄጄ ሌላ ቤት ሄጄ ነው መስራት የምችለው። እዛ ስሄድ ብዙም የሚከብድ ስራ የለውም። በቃ እሳቸውን ብቻ መንከባከብ ነው፣ ቤት ማጽዳት ምናምን ነው። ወደ ሌላ ቤት ሽፍት ሳረግ በጣም ብዙ ቤተሰብ ናቸው። አንደኛ በጣም ብዙ ቤተሰብ ናቸው። ምንም እረፍት የሚባል ነገር የለም። ኢቭን ሌሊት በቃ 7 ሰዓት ከተኛን 9 ሰዓት ተነስተን ምናምን ነው የምንሰራው። 2 ነበር እዛ። ብቻ በጣም ብዙ ስራ ይበዛል። ከስራውም በላይ በጣም ብዙ ጎረምሶች አሉ ቤት ውስጥ ምናምን እና ያ ነገር ይረብሻል። ብቻ የሆነ ጥሩ ያልሆነ ነገር ነበረው። ከዛ በመሀል የቤተሰቦቼ ጓደኞቼ ምናምን ማውቃቸው ስልክ እንዳለ አይሰራም። የሆነ ሰዓት ላይ መደዋወል አቆምኩኝ ማለት ነው። ከዛ ቤት እንደወጣሁ ለወጣ አካባቢ በቃ ሴትዮዋ የሞተች አካባቢ ሁሉም ስልክ መስራት አቆመ። የወንድሜም ስልክ የእህቶቼም ብቻ የሁሉም ስልክ መስራት አቆመ። የእናቴም በጎረቤትም አንድ ጎረቤት አቅ ነበር። የጎረቤትም ስልክ ስደውል አይሰራም። ከዛ በቃ የሆነ ኖርማል ነው ብዬ ነው ያሰብኩት። ከዛ በጣም በተደጋጋሚ ሞከርኩኝ የማንንም ላገኝ አልቻልኩም። ከዛ ወደዚህ ስመጣ ያ ነገር ሲደራረብብኝ እዛ እየሰራው ወደዚህ ስመጣ አብራኝ የመጣች ልጅ አለች። ከዛ እዛው ፌስቡክ ላይ ምናምን ነገር አወራዋትና እንደዚህ ስራ እየተደራረበብኝ ነው፣ ትንሽ ይከብዳል፣ ለኔ ያለመድኩት ነገር ነው። ምን ይሻላል፣ ምን ታማክሪኛለሽ አልኳት። እሷም እዚህ ስለሆነች እንደማማከር እሷ እንደውም እህቶቿ ምናምን እዚህ ያሉ ስለነበሩ ብዙ አልከበዳትም ለመግባባትም። ጠየኳት ምናምን ስጠይቃት ጠፍተሽ ተባራሪ ስራዎችን መስራት ትችያለሽ አለችኝ። ተባራሪ ስራዎች አልገባኝም ነበር። ከዛ ተባራሪ ስራዎች ምናምን ብላ አስረዳችኝ። ትንሽ አላመደችኝ ምናምን። እዛ ተባራሪ ስራዎችን መስራት ጀመርኩኝ። እንደዛም ሆኖ በጣም በተደጋጋሚ ለቤተሰቦቼ ስልክ ሞክራለሁ።
በዙሪያ ያሉ ሰዎች ለማውቃቸው እንዳለ ሞክራለሁ፣ አይሰራም። የማን ስልክ ሊሰራ አልቻለም። በዚህ ሁኔታ 4 ዓመት ምናምን ተቆጠረ እዛ ማለት ነው። ነው ላቋርጥሽና ለመጨረሻ ጊዜ ያወራሽ ማን ነበር ስልክ ላይ? ከእናቴ ጋር ነበር ያወራሁት። ኦኬ። እንዴት ነበር? እስቲ በምታወሩበት ሰዓት ነበር እንደው ትንሽ ለየት ያለ ነገር ካለ ድምጿን ስትሰሚ? በፍጹም ምንም የተለየ ነገር የለም። እንደ ሁሌ ሆኖ በቃ ማታ ላይ ነበር እነሱ ተሰብስበው ምናምን ነገር አወራኋቸው። በእናቴ ስልክ ነው የደወልኩት። ሁሉንም አወራኋቸው ምናምን ነገር። ከዛ ያው በየቀኑ አትደዋወልም። ባገኘው አጋጣሚ የሆነ ትንሽ ክፍተት ስታገኝ በ4 ቀንም በ3 ቀንም ነው የምትደውለው። ከዛ በቃ ክፍተት ባገኘው ቁጥር ደውላለሁ። ላገኛቸው አልቻልኩም። በቃ ላገኛቸው አልቻልኩም ምናምን። ከዛ እዛ መስራት ጀመርኩኝ። 4 ዓመት ምናምን ሆነኝ። በጣም ብዙ ነገር ያስጨንቅሃል። እዛ የሆነ የምትለፋበት ምክንያት ቤተሰቦቼ ናቸው። የምትለፋበትን ምክንያት ስታጣ ስልክ ለምን እለፋለሁ? ለምን እዚህ መጥቼ የራሴን ህይወት አልጀምርም? ሁለተኛ ነገር እናቴንስ ለምን አልጦራትም እዚህ መጥቼ አልኩኝና ወደዚህ መጣሁ ማለት ነው። እስቲ ነው ያው ትንሽ ነገሮቹ ስብስብ ስለሆኑብኝ ነው። መጀመሪያ ሄድሽ የሺው 3 ዓመት ላይ ምናምን ነገር ታወሪያቸው ነበረ። ከ3 ዓመት በኋላ ነው ድምጻቸው የጠፋው። እንደ 3 ዓመት በምትሄጂበት ሰዓት ላይ ያው በየጊዜው ይደዋወላሉ ካልሽ ቤተሰቦችን የመርዳት የማገዝ ምናምን አይነት ነገር አለ። እንዴት ነበር? ትልኪላቸው ነበር ገንዘብ? አዎ ልክላቸው። ለማን ነበር የምትልኪው በሰዓቱ? ታናናሾቼ 18 ዓመት አልሞላቸውም ነበረ በሰዓቱ። አሁን ላይ ይሆናቸዋል ብዬ አስባለሁ። የእናቴ አካውንት ነው፣ በእናቴ አካውንት ነው መልካው። ለእናትሽ ትልኪያለሽ፣ እናትሽ ደግሞ እንትን የሚባለውን ያደርጋሉ ማለት ነው። ከዛ በኋላ እንዴት ነበር የምታደርጊው? በማወራበት ሰዓት እልክላት ነበረ። ከዛ በጣም በተደጋጋሚ ስልኳ አልሰራም ሲለኝ በዙሪያ በቃ የማውቃቸው ጎረቤቶች ምናምን ጋርም ስደውል አልሰራ ሲለኝ መላክ አቆምኩኝ። ስለዚህ ከዛ በኋላም እየረዳሻቸው አይደለም፣ ያለውን ነገር በፋይናንሻሊ እንትን እያልሻቸውም አይደለም አልነበረ። እሺ ከዛ በኋላስ ምን ሆነ? ከዛ በቃ ያው ተባራሪም ስራ ቆንጆ ነው ገንዘቡ። ያው ሰው ቤት ገብተህ ከምትሰራ የተሻለ ነው። ሰው ወጣሁኝ 4 ዓመት እዛ ሰራው። ቆንጆ ገንዘብ አገኘው። ወደ ሀገሬ ተመለስኩኝ። ወደ ሀገሬ ተመልሼ መጀመሪያ ሀሳቤ በቃ ቤተሰቦቼ ማግኘት ነው። እንደውም ቀጥታ ወደ ቤተሰቦቼ ሰፈር ነበር የሄድኩት ላርፍ ማለት ነው። ወደ ቤተሰቦቼ ሰፈር ሳይት ጭራሽ በቃ በጣም ብዙ ነገር ተቀይሯል። ስትመጪ ላይክ የሚቀበል ሰው አላስተካከልሽ ምን አልሽም? ዝም ብለሽ ተነስተሽ የመጣሽ? ዝም ብዬ ነው ተነስቼ የመጣሁት። ምክንያቱም እንደነገርኩ ነው የማንም እኔ የማውቃቸው ሰዎች ስልክ እየሰራ አይደለም። ከዛ ቀጥታ መጣሁኝ። ከዛ መጥቼ የቤተሰቦቼ ሰፈር ነው የሄድኩት። በጣም ብዙ ነገር ተቀይሯል። ኢቭን በቃ በጣም ብዙ ነገር ምናምን ተቀየረ። ከዛ በቃ እንደምንም እያጠያየኩ ስሄድ ሰፈሩ ለልማት ተፈልጎ እንደፈረሰ እና እዛ ለሚኖሩት ነዋሪዎቹ ለአንዳንዶቹ ምትክ ተሰጥቶ ይሄ ህጋዊ ያልሆነ ምናምን ከሆነ ደግሞ ያለ ምትክ ከዛ ቦታ እንደለቀቁ ተነገረኝ ማለት ነው። ከዛ በጣም ማፈላለግ ጀመርኩኝ ምናምን በቃ እዚህ ከመጣሁ 2 ወር ከ15 ቀን 3 ወር ከ15 ቀን ምናምን ይሆነኛል። በቃ ፈለኩኝ ምናምን አጣሁኝ። በመሀል ነው ከሳምሪ ጋር በሆነ አጋጣሚ ተዋወቅ ነው የተያየ ነው። ከዛ የሆነ ቦታ ነው እኔ አላስታወስኳትም። በእርግጥ መጀመሪያ ላይ ዝም ብዬ እንትን በጣም ደነገጠች ምናምን ነገር ነው። ከዛ የሆነ ፊቷ አዲስ አልሆነብኝም። ከዛ በጣም ትኩር ብዬ አየኋት ምናምን። ከዛ በጣም ደነገጠች፣ ተንቀጠቀጠች ምናምን። ከዛ ምን እንደሆነች ቁጭ ብላ ስታስረዳኝ በጣም ነው ሁኔታው የሚያስደነግጠው። ስለ እንዴት መጣሽ ምናምን ነገር አለችኝ። ለስት ስደነግጥ ምናምን ሰዓት ነው እንደውም ቤተሰቦቼ አንድ ነገር የሆኑ ምናምን ያው ብዙ ነገር ታስባል። እንታነቅ ለፍቼ እናቴን ሳላያት አንድ ነገር ሆነችብኝ። በጣም ብዙ ነገር አሰብኩኝ። ከዛ በቃ እዛ እንደሞትሽ እኔ ሰማ ነው ምናምን ነገር አለችኝ። እዛ እንደሞትኩኝ ምናምን በቃ ቀልዷንም ነው የመሰለኝ ስልክ በቃ ገንዘብ ተሰብስቦ ምናምን እኔ ከዛ ከአረብ ሀገር ሬሳዬን ለማምጣት ገንዘብ ተሰብስቦ ምናምን እንደተላከ በቃ ከባባድ ነገር ነገረችኝ። ይሄንን ብላኝ ብል አላመንኳትም ምናምን ነገር። ከዛ ወሰደችኝ ወደ ተቀበልኩበት ቦታ። ስለዚህ ቀላል አይደለም። ፎቶ ተለጥፏል፣ ስሜ ተጽፏል ምናምን ነገር። በቃ ሁሉም ሰው እንደሞትሽ ነው የሚያውቀው። ገብቷል። በቃ ሁሉም ሰው እንደሞትሽ ነው የሚያውቀው፣ ቤተሰቦችሽም ጭምር ምናምን ነገር አለችኝ።
እዚህ ያለ የሌላ እቃቸውን ሸጠው ተረጋጊ። አይዞሽ አይዞሽ፣ ረጋ በይ ረጋ በይና ከሰው ሁላ ተበድረው ሬሳዬን ለማምጣት ቤተሰቦቼ እንደሰጡ ምናምን ሰማሁኝ። አይዞሽ ረጋ በይ ረጋ ብለሽ ለማውራት ሞክሪ ያለውን ነገር። እሺ ቤተሰቦች እንግዲህ እየሰማን ያለው ነገር በጣም ከባድ ነው። አንድ እህታችን የቤተሰቧን ህይወት ለመለወጥ የወንድም የእህቶቿን ህይወት ለመለወጥ ብላ አረብ ሀገር ኦልሞስት ከ7 ዓመት ከ8 ዓመት በላይ ስትለፋ ስትደክም የነበረች እህታችን አሁን ላይ ተመለሳ ቤተሰቦቼ የት ናቸው፣ ቤተሰቦቼ እንዴት ናቸው ብላ ተመልሳ በመጣበት ሰዓት ላይ ሁሉ ዓመት ለፍታ ደክማ ስትመጣ ሞታለች፣ ተቀብራ። ብቻ እስኪ ያለው ነገር በጣም ይከብዳል። ነገሩን እስኪ አንድ ባንድ እያለን የምናወራ የምናጣራ ይሆናል። እንደው እስኪ ቆይ እዚህ ከመጣሽ በኋላ ያው እሷ እንዳገኘሁትኝ አልሽኝ፣ ቤተሰቦችሽን ለማግኘት እንዳልሽኝ ደግሞ በልማት ተነስቷል ከተባለ የምትኖሩበት ቤት ህጋዊ አልነበረም እንትን ነበረ ወይስ እንዴት ነው? ያው ህጋዊ ከሆነ ምትክ ቤት ይሰጣል ብዬ ነው። አይ ስለ ቤቱ እኛ ለማውቀው ነገር የለም። ህጋዊ ይመስለኛል። ግብር ምናምን ሲከፍሉት እዚህ ላይ ያለ በፊት ያው እንደዚህ እንደማወራልህ ቀላል አይደለም። ወጣትነትን መስዋዕት አድርገህ ከዛ ሂደህ የለፋበት ነገር ሁሉ ባዶ ሲሆን በጣም ከባድ ነው። ለሴት ልጅ ደግሞ በጣም ከባድ ነው። እንደ ኩዮቼ እንኳን ሳላገባ ሳልወልድ ለቤተሰቦቼ ብዬ ቤተሰቦቼ እዚህ በእኔ ምክንያት ደግሞ ብዙ ነገር ሲያጡ ከባድ ነው። እነሱን አገኛለሁ፣ በእነሱ እመረቃለሁ ብዬ መጥቼ አይዞሽ አይዞሽ አይዞሽ፣ አንቺ ትንሽ ረጋ በይ። አይዞሽ በቃ ተረጋጊ። ስላለው ነገር ችግር የለም፣ እያንዳንዱ ነገር የምናስተካክል ይሆናል። እኔ ምንም በቃ እሷ ናት ወደዚህ ሚዛኝ የመጣችው። አንድ ሁለቴ ምናምን ብቻ እኔ ምንም ከእናንተ ሁለታችሁ እንዴት እንደምከፍል አላውቅም። በቃ ቤተሰቦቼን ካገናኛችሁኝ፣ በህይወትም ካሉ በህይወት ካሳያችሁኝ እነሱን ብቻ ነው ማየት የምፈልገው። በቃ ሁሉም ነገር ባዶ ጨለማ ነው የሆነብኝ። አይዞሽ ረጋ በይ አይዞሽ፣ በህይወት ይገኛሉ በእርግጠኝነት አገናኝሻለሁ። በቃ ደህና ልሆን አልቻልኩም። ምንም ደህና ልሆን አልቻልኩም። ዛሬ ነው እንደውም ትንሽ ቀና ያልኩት እንጂ በቃ ምንም ደህና ልሆን አልቻልኩም። ምንም እነሱን ካላየሁ ደህና መሆን አይመስለኝም። ስንት ዓመት ለፍቼ መጥቼ እረዳሻለሁ። ብዙ ነገር አሳልፈሻል፣ ብዙ ተንከራተሻል። እስቲ ያለውን ነገር በተቻለ መጠን እንትን ለማለት እንሞክራለን። በእርግጠኝነት ነው ደግሞ ነገሽ የእውነት ያለው ነገር ምንድነው የተፈጠረው ምንድነው የሆነው የሚለው አንድ ባንድ ምናጣራ። ማነውስ ሞተች ያላቸው? በቃ እንዴት እኔ ሳልሞት ጭራሽ መኪና ተገጭታ ምናምን በቃ ያልሆነ ነገር። እኔስ እናቴ ወጥታ ቀረች ልጄ ብላ እንዴት ትሆናለች? ሁሉም ነገር በየቦታው ይስተካከላል። እስቲ ሳምራይት እስቲ ቆይ እየተፈጠረ ያለው ነገር በጣም ግራ የሚያጋባ ነገር ነው። እስቲ እንደው ቆይ ምንድነው በሰዓቱ የተፈጠረው? ምንድነው የሆነው? በሰዓቱ እዛ አካባቢ ኖር ነበር ስላልሽ ያለውን ነገር በእርግጠኝነት ትሰሚያለሽ እና እስቲ ምንድን ነበር የተፈጠረው? የሆነው ምንድነው ቃል እንዳለችህ ውጭ ሀገር ሄደች ቆይታለች። ብዙ አመት ሆኗታል። በቃ እንደው የሰፈራችን ልጆች አብዛኞቹ ስለሚሄዱ እንደማንኛውም ሰው ሄደች። እሷ ግን ረጅም ሰዓት ነው የቆየችው። ማለት እኔ እንኳን ሳያት ማመን አልቻልኩም። ምክንያቱም እኔ የማውቀው ለቅሷ ላይ ተቀምጫለሁ። ሙታ አመት እንኳን ሂጄ በልቻለሁ። ቀበር ላይ ሂጄ ቀበርኩ ሰው ነኝ እና ሳያት እንደውም ምን አይደለም ያየዋት ህፃን ልጅ ይዤ ነበረ እጄ ላይ የታናሽ ወንድሜን ማለት ነው። እና ያው ያለውን ነገር ስለሚያውቅ ፎቶዋንም በደንብ አይቶ ስለነበረ ባያውቃትም ከዛ ታክሲ እየጠበቅን ቁመን ነበርና እሷ ደግሞ የፈረሰው ሰፈር አካባቢ ማለት ነው። በቃ ማለት የሆነ አይነት ሰው የሆነ ነገር ፈልጎ
ግራ የገባው አይነት ሰው ሁኔታ ውስጥ ነበረች እና ይቻት ይለኛል። ምንድን ነው ይሄ ነገር ብዬ ምንድን ነው የምትለኝ ባባ ምናምን ስለው ይቻት ባለፈው እኮ የሞተች ልጅ አትመስልም ምናምን አለ። ከዛ ቀና ብዬ አየዋትና እኔ አላቅም ብቻ በሁኔታው ውስጥ እንዴት እንደሆንኩኝ ራሴን አላቅም። ምክንያቱም አስበከዋል ሞታለች ተብሎ ለቅሶ ሄደ ቀብረክ ከዛ እሷ በአካል ስታገኘው አስበው ያለውን ስሜት መቀበል አልቻልኩም። በቃ በሁኔታው ተመሳስላብኝ ሊሆን ይችላል ምናምን ብቻ በብዙ መንገድ እንትን አልኩኝ እና እሷ ደግሞ የሚረሳ አይነት ፊት አይደለም ያላት እንደምታያት የምትረሳ አይነት አይደለችም። እና ያው በፊት የቀረበ ግንኙነት የለንም ነበረ። ያው የሰፈር ልጆች ምናምን ስለሆንን ሃይስኩልም እስከ 10ኛ ክፍል መሰለኝ አብረን ተምረናል። ከዛ አንጻር እንጂ በደንብ እንደ ማንኛውም ጓደኛ በደንብ አንቀራረብም። ግን አውቃታለሁ በደንብ ከቤተሰቦቻችንም አብረው ማህበር የተለያዩ ነገሮችን ስለሚያደርጉ አውቃታለሁ። እና ብቻ በወቅቱ ያየዋት ቀን የተሰማኝ ስሜት እኔ እንጃ ሰውነቴን መቆጣጠር አቃተኝ፣ መንቀጥቀጥ ጀመርኩኝ ምናምን። ከዛ ጠራኋት፣ ምክንያቱም ተመሳስሎብኝ ሊሆን ይችላል እያለምኩ ነው። ግን አተጋባውና ጠራኋት፣ ስሟን በደንብ ስለማውቀው ጠራኋት እና መጣች ወደ እኔ። ከዛ ማን እንደሆንኩኝ አላስታውሰችኝም ወዲያውኑ ማለት ነው። ብቻ ግን ስሟን ስለጠራሁት ብቻ መታቀፈችኝ፣ አለቀሰች፣ በጣም አለቀሰች። እዛ ታክሲ የምንጠብቅበት ቦታ የነበረው ሰዎች ተሰበሰቡ ምናምን፣ በቃ ተቃቀፍን፣ ተላቀስን። ከዛም ወደ እኔ ቤት ይዣት ሄድኩኝ። ስራ መሄድ ነበረብኝ፣ ትቼ ወደ ቤት ሄድን። በቃ የነበረችበት ሁኔታ በጣም እንትን የሚል ነበረ። ምክንያቱም በጣም ብዙ አመት ነው የቆየችው። ሰው ሀገር ሆኖ ደግሞ ሴት ልጅ ይከብዳል። በዛ ላይ ይህን ያህል አመት ለፍታ መታ ቤተሰቦቿን ፈልጋ ስትመጣ ስታጣቸው ያለው ስሜት ከባድ ነው እና ይህንን ነገር ለመቀበል አቃታት። በቃ ስነግራት እውነታውን ያለውን ነገር መቀበል አልቻለችም። ታማተኛች፣ ቤት ሆስፒታል ወሰድኳት። ምንም እንትን አትልም። ስነ ልቦና አማካሪ ሁሉ ስጃታለሁ፣ ግን በቃ ምንም እንትን ማለት አልቻለችም። አማራጭ ሳጣ አንተ ደግሞ የምትሰራቸውን መልካም ነገሮች ሶሻል ሚዲያ ላይ ስለማይ ለብዙ ሰዎችን በአባሽ ሆነን ሳይ ምናልባት ይሄ የተሻለ መንገድ ይሆናል ብዬ ወደ አንተ ጋር በውስጥ መስመሮች እዚህ መጣን ማለት ነው። እስቲ እንደው በሰዓቱ የነበረውን ነገር እስቲ አስታውሽኝ። ያው በጣምም ክሎዝ አይደላችሁም ሰፈር ላይ፣ ግን ያው በማዘርም በኩል እንትን ትያታለሽ እና እንደው እስቲ ቆይ ለቅሶ ሲነገር የነበረው ነገር እስቲ ቆይ ምን እንዴት ነበረ? ሞታለች ሲባል እናንተ የሰማችሁት ምን ሆና ሞተች የሚባል ነገር ነበር? እንዴት ነው የሰማነው? ከሄደች ይመስለኛል 2 አመት ወይ 3 አመት ነው ቢሆናት ነው እና እንደ ሞተችና ከቤት ልከዋት ወጣ ሱፐርማርኬት ስትሄድ መኪና እንደገጫት ነው የሰማነው። እሺ አስክሬኗ እኮ መጥቶ በር ተዋቶ ያው ሰዎቿ እንዳልኩ አቅም የላቸውም። እሷም እንዳለች አቅም እንትን ስለሌላቸው እናትየው ብቻ ናት ልጆችን እንትን የምትለው። በቃ ከዛ አንጻር ብር ተሰብስቦ ከሰፈሩ ሰውም በቃ አንዳንድ አዛኝ ሰዎችን ምናምን ብር ተሰብስቦ ከዚህ ታይልኮ አስክሬን መጥቶ አይተናል። ሳጥን በአይናችን አይተናል፣ አልቅሰን። እናትየዋ እንኳን በዛ ሁኔታ ውስጥ የነበረችበት ችግር በጣም ከባድ ነበረ። በጣም ከባድ ሁኔታ ውስጥ ነበረች። ምክንያቱም ለተወሰነ ጊዜ ብር ትንሽ ልካላቸዋለች እንደሄደች አካባቢ። በቃ እኔ ብር ለማግኘት ብዬ ልጄን አሳልፌ የሰጠው ምናምን። እናትየዋ በቃ መቋቋም አቅቷት ነበረ። ከባድ ነበረ ብቻ ሁኔታው። እንኳን የወለደች እናት እኛም በጣም ከብዶን ነበረ ሁኔታውን ለመቀበል በደንብ ባንቀርባትም። ግን በቃ ልትሰራ ሄዳ ልትለወጥ ሄዳ ሞተች ተብሎ አስክሬን ሲመጣ በጣም ከባድ ነው ያለው ነገር ከባድ ነው። እና በቃ ብቻ ነገሮች በዛ ሁኔታ ውስጥ እንትን አሉ። አንድ የቅርብ ጓደኛ አላት እና ከእሷ ጋር ትምህርት ቤት ሃይስኩል ምናምን አብረው ነበር እንትን የሚሉት ምናምን። እሱ ነው እንግዲህ ሁሉንም ነገር እንትን ማለት የቻለው። እንደ ሞተችም ሪሳውም ሲመጣ ምናምን በቃ በብዙ መንገድ እንትን እያለ የነበረው ያስተባበረ የነበረው እሱ ነው። እና በቃ ከዚህ አንጻር ነው ሁሉም ነገር የሆነው። ስለዚህ ሞታለች ተባለ፣ ከአንዳንድ ብር ተሰበሰበ፣ ወዲያውኑ አስክሬኗ መጣ። እንደው እስኪ አስክሬኗ ከመጣ በኋላ እንደው እስኪ ያው ምንም ቢሆን እናት ያው ያለውን ነገር ማየት አለባት፣ ማረጋገጥ አለባት። እንደው እስኪ አስክሬን ሳጥኑ ተከፍቶ የማየት እንደዚህ አይነት እድሎች አልነበሩም? በጭራሽ ምንም አይነት እድል አልነበረ። ምክንያቱም ከሞተች ሰንብታ እንደነበረ
እና ምንድን ነው ላይ የቆየችው ምክንያቱ ምንድን ነው? እሱን እንግዲህ ልጁ ነው የሚለን እሱን ያመጣት ሰው ሰንብታ እንደነበረ እና ወደ ኢትዮጵያ ለመምጣት በጣም ብዙ ፕሮሰስ እንደነበረው አስከሬን ለማምጣት ማለት ነው። እና ከዛ አንፃር ቆይታ ስለነበረ እዚህ ደግሞ ያንን ነገር እንትን ለማለት ከባድ እንደነበረ ነው ያለን እና አልታየችም ጭራሽ እንደመጣች ወዲያውኑ ይመስለኛል ጠዋት አካባቢ ነው እዚህ እንትን ያለችው የደረሰችው። እሁድ ቀን ነበረ። በቃ እንደመጣች ወዲያውኑ ወደ ቀብር እንትን አለች ማለት ነው። እንግዲህ ቤተሰቦች እየሰማን ያለው ነገር ምን ያህል ከባድ እንደሆነ ነው። አስክሬን መዋጮ ተዋጣ፣ ያው እናውቀዋለን ሁላችንም። ብዙ ጊዜ የተለያየ ሀገር ላይ ኢትዮጵያኖች ሄደው ቢሆን በህመም ይሆናል በአደጋም ይሆናል በተለያየ ምክንያት ብቻ ውጭ ሀገር ላይ በሚያርፉበት ሰዓት ላይ ወደዚህ ለማምጣት ኦልሞስት አንድ ሰው ከሚሄድበት 4-5 እጥፍ እንደሚያስከፍል ያው ብዙዎቻችን እናውቃለን። ብዙ ጊዜ ደግሞ እንደዚህ ነገር በሚያጋጥምበት ሰዓት ላይ የተለመደው ያው ትንሽ ዋጋውን ከበድ ስለሚል ህዝብ ተሰባስቦ ሰፈርተኛ ብር ተሰባስቦ ነው እንደዚህ ነገር የሚሆነው። ከዛም በኋላ ደግሞ እንደምንሰማው አስክሬን ሳጥኑ አልተከፈተም፣ ቀጥታ እንደመጣ ተቀበረ ነው የተባለው አይደለ? እንደው እስቲ ከዛ በኋላ ስለ ሰፈሩ ደግሞ ትንሽ አውሪ። ምክንያቱም ያው በሰዓቱ እሱ የለችም ሰፈሩን ልማት ተነስቷል እና የሚባል ነገር አለና እንደው እስቲ ምን ያህል ጊዜ ከቆየ በኋላ ነው ያ ሰፈር ለልማት የተነሳው? ያ ነገሮች ይመስለኛል አንቺም እንደዛ ሲፈጠር ነው መሰለኝ ከሰፈሩም ለቀሽ ሌላ ቦታ ሄድሽ አይደል? እንደው እስቲ ያው ረጅም ጊዜ እዛ እንደነበር ሰምቻለሁ እና እስቲ ስለሱ አስታውሽ። እንዴት ለልማት ሊነሳ ቻለ? በሚነሱበት ሰዓት የነበረው ነገር ያው ቅድም ስታወሪ እናቴ ያው የቅርብ ጓደኛዋ ነች ስላልሽኝ ነው። አው እሷ እንደዛ ከሆነች ማለት ቀብር ምናምን ከተካሄደ በኋላ 1 አመት አካባቢ ነው እዛው የቆየነው ሰፈር ውስጥ 1 አመት አካባቢ ቆይተናል። ከዛ ከ1 አመት በኋላ ያው መንገድ አሁን አዲስ አበባ ያለችበት ሁኔታ ታውቃለች። ከዛ አንፃር ሙሉ የሰፈር ሰው ነው የተነሳው። ሙሉ ሰፈሩ ፈረሰ። ሁሉም ሰው በየቦታው ተበታተነ። ካርታ ያላቸው ሰዎች ትክ እየተሰጣቸው ከዚህ አንፃር በቃ በተለያዩ ቦታዎች ገባን እና አሁን እንኳን ራሱ የእሷ ቤተሰቦች የት አካባቢ እንደሆኑ እኔ ብዙም እውቀቱ የለኝም። የኛ ቤት ደግሞ ተሰተናል፣ ካርታ ስለነበረ ተሰተናል ትክ። እኛም እዛ ገባን። በቃ ሁሉም ሰው አንድ አካባቢ የነበረ ሰው፣ ቡና የሚጠራራ የነበረ ሰው፣ ማህበር አብሮ እንትን ይል የነበረ ሰው አሁን በሙሉ ተበታትኗል። ለለቅሶ እንኳን እንደዚህ በጣም የሚቀራረቡ ሰዎች በስልክ ምናምን ካልሆነ ጭራሽ ነው የማንገናኘው። እና ከዛ አንፃር በቃ በቤት ሲፈርስ ሁሉም በየቦታው በየህይወት ማራራጥ ሆነ። በቃ ያው ለዛ ብዬ ነው። ምክንያቱም ከእናትሽ የምታውቃቸው ከሆነ እንዴት አላገናኘሻትም የሚለውን ለመጠየቅ ያክል ነው። አሁን እንደዛ አይደለም። እሱንማ ብችል እኮ እንትን ይል ነበረ፣ ይቀል ነበረ ነገሩ። ግን እንዳልኩ አሁን የት እንደሄደ ሰው ማንም ይታወቀው ነገር እና እኔ ደግሞ እውቀቷን የነሱ ቦታ እንትንም ካርታ ይኑሮ አይኑሮ አላውቅም ነበረ፣ እውቀቱ የለኝም። እና ይተኳ አላውቅም። አብዛኛቸው ከኢትዮጵያ የወጣ ሰው አለ፣ ወደ ክፍለ ሀገር የገባም ሰው አለ። ከዛ አንፃር በቃ ያሉበትን ሁኔታ ማወቅ አልቻልኩም። ብዙ እኮ ጎረቤትም ጠይቀናል፣ ቤተሰብም ምናምን ብዙ ነገር እኮ ሞክሬያለሁ ለእንትን ለማለት። እና ያው አሁን ወደ አንተ የመጣሁትም ለዛ ነው። ለዚህ ነገር አንተ ትቀርባለህ በሚለው ለዛ ነው። በጣም ከባድ ነው። እሺ ያው ብዙ ጊዜ እንደዚህ የልማት ተነሺዎች ሲሆኑ አንድ ቦታ ላይ ከአንድ ቦታ ወስዶ ወደ አንድ ቦታ ያስቀምጣቸዋል የሚባል ነገር ስለምሰማ ነው። እና ይመስለኛል አሁን ግን የእናንተ ሰፈሮች ከተነሱበት በኋላ ተበታትነው የተቀመጡት ያ ነገርም ሊሆን ይችላል። ኦኬ እሱ እንዳለ ሆኖ እህቴ እንግዲህ ያው አንዳንድ ጥያቄ ለመጠየቅ ያክል ነው። ያው እሱ አስታወራ አንድ ከሰማሁት ነገር ምንድነው በሰዓቱ አብሮ አደገ የነበረ አብሮ ሃይ ስኩል የሚማረው የነበረ ልጅ ነው ነገሮችን እያስተካከለ የነበረው እያለች ነበርና፣ እሺ ስሙ ማን ነው? ምንድነው ቆይ ከአንቺ ጋር ያለው ግንኙነት? ስሙ ኪሩቤል ይባላል። ያው ሃይ ስኩል ላይ አብረን የተማርነው። እሺ ያው እንቀራረባለን፣ ከሌሎቹ ከሱ ጋር እቀራረባለሁ። ያው እኔ በሱ አልቀርብም እዛም እያለሁ ከብሶ ጋር መቀራረብ አይነት ሰው አይደለሁም። ግን ከኪሩቤል ጋር ትንሽ እንቀራረባለን። ያው እንደዋወል ነበር እዛም ሄጄ ያው የማዘር ስልክ አልሰራ ምናምን ካለ የሷ እንትን ነው በተን ስለሆነ ያስቸግራል እንዲቀጥታ ለመደወል በዋትስአፕ ምናምን ስለምደውል በሱ ደውዬ አንዳንዴ ያገናኘኝ ነበር ስልክ እምቢ ሲል ምናምን ነገር። አሁን ላይ የት እንዳለ አላውቅም። ኢቭን የጎረቤት ስልክ ያልኩ የሱን ነበር። በሱ ነበር ተደዋወለ? አዎ የሱም ነው አልሰራም ያለው። የጎረቤት ስልክ ምናምን ያልኩ የሱም ነው አልሰራም ያለኝ።
እኔ አላቅም ማን እንደዛ እንዳለው ማን እንደነገረው እንዴት እንዳመጣው እኔ አላቅም። ብቻ እንደው እስቲ ግልጽ ለመሆን ያክል ኪሩቤል ከሚባለው ልጅ ጋር እንደ ጓደኝነት የፍቅር ግንኙነት ማለት እንደዛ አይነት ነገሮች አሉ ወይም ደግሞ እዛ በነበርሽበት ሰዓት ላይ ያው እንደዚህ ስለሚያገናኘሽ ምን ስለሚልሽ ነው የምትልኪለት ፍራንኮች ምናምን ነገር ነበሩ? የፍቅር ግንኙነት አልነበረንም። ኖርማል ጓደኞች ነበር። እቀራረባለሁ እንጂ ከሱ ጋር ይሄን ያህልን በጣም ቤስት የሚባል ጓደኝነት የለንም። ግን አንድ ሁለቴ እንትን የሆነ ስራ ሊጀምር እንዳሰበ ምናምን እየነገረኝ ነበር። እኔ ደግሞ ገና መሄዴም ስለነበረ በቃ የቤተሰብን ነገር አስተካክዬ ነው የራሴን ነገር ሳላስተካክል እንዴት የሰው ነገር ላስተካክል እችላለሁ? ቢኖረኝ አሪፍ ብሰራ መጀመሪያ ለወንድሞቼ ለእህቴ ነው እንጂ ቅድሚያ ሰጥቼ የሆነ ስራ የሆነ ቢዝነስ ምከፍትላቸው ለሱ እንዴት ከፍታለሁ? አንድ ሁለቴ አውርቶኝ ነበረ። ከዛ በኋላ ነገሮች ይስተካከሉና የኔም ነገር ከተስተካከለ ችግር የለውም ምናምን ነገር ብዬው ነበረ እንጂ ምንም አይነት ገንዘብ አላኩለትም። ግን አንዳንዴ የሆነ ማስመንዘር ምናምን እንደዚህ በብር አይደለም በእንትን ነው በዶላር ስለሚከፍሉኝ ሳላስመነዝር ነው ምልክላቸው። እናቴ ብዙ እውቀቱ ስለሌላት እንደዚህ አይነት ነገር ላይ እሱ እንዲረዳት ምናምን ነገር የሆነ ለሱም የሆነች ነገር ጨምሬ እሰጠው ነበረ። የሆነ እንደዚህ ያህል ውሰድ እንደዚህ ያህል አስመንዝረ ስጣት ምናምን ነገር እለው ነበረ እንጂ የጠለቀ ጓደኝነትም በጣም ይሄ እናወራለን ግን ድስማሽ በጣም ቤስት የሚያስብል ጓደኝነት የለንም። ያው ቤተሰቦች እንዲያካክል የነበርሽው ዱባይ ነው ወይስ ቤሩት ነው? ቤሩት ነበር የነበርሽው። እንደውስ ያው ወደኋላ ወስጄ ለመጠየቅ ያክል ነው በሰዓቱ ማን ደውሎ ነው ሞታለች ብሎ የተናገረው? ለማንስ ነበር የተደወለው? መጀመሪያ የተደወለው ለእናትየው ነው ይመስለኛል። የቅርብ ተጠሪ ምናምን ተብሎ ፓስፖርት ላይ ያለ ስልክ የእናቷን መሰለኝ። እርግጠኛ ፓስፖርት ከሱ ጋር እንትን ተብሎ መሰለኝ አላውቅም። ብቻ ለእናትየው ነው የተነገረው። እናትየው ደግሞ ኪሩቤል ጋር ያው እንዳለችህ የሆነ ሳንቲምም ስትልክ ምናምን እንትን ስለሚል ደወሉለት። እሱ ደግሞ መጥቶ በቃ ለሰፈርተኛውም ከዛ በኋላ ነገሮችን በማስተባበር ከፍተኛውን ሚና የተጫወተው እሱ ነው። ስልክ ለእናትየዋ ተደወለ። ከዛ በኋላ ያለውን ነገር ደግሞ እሱ ጎረቤት ነው ነገሮችን እንትን እንዲል አደረገ ነው። አዎ በማምጣቱ ምናምን ዙሪያ ያለውን ነገር የጨረሰው እሱ ነው። እስቲ እንደው ምን ያህል እርግጠኛ ነሽ ለእናትየው መደወሏል? እኔ እንግዲህ እንደሰማሁት ነው። በእርግጥ ያየሁት ነገር የለም። ግን እናትየው በሰሙበት ሰዓት እንዳልኩህ የመጀመሪያ ልጃቸውም ስለሆነች በዛ ላይ ደግሞ ሴት ልጅ ሆና ውጭ ሀገር ሄዳ ለቤተሰብ ብላ እንትን ስትል ስሜት አለውና ባላቸውም ማለት የልጆቹ አባትም አርፎ ስለነበረ በቃ እናትየው በጣም መቋቋም የማይችሉበት ደረጃ ደርሰው ነበር። የሷ የቃል ኪዳን ናት ማለት ነው። ከዛ አንፃር እናትየው በጣም እንትን አሉ። በቃ ራሳቸውን እስከ መሳት ድረስ ደርሰው ነበረ። በዛ ሁኔታ ውስጥ ነው እንግዲህ ኪሩቤል ነገሮችን ማካሄድ የነበረበት ነገር እንትን ያለው ማለት ነው። ያው እንግዲህ ቤተሰቦች የሰማነው ነገር የእውነት በጣም ያሳዝናል። ተፈጠረ ሆነ እየተባለው ግን ደግሞ ያው ነገሩ በጣም የሚያከብደው ነገር ደግሞ ኤርፖርት ገብተው ከኤርፖርት አስክሬን አውጥተው ቀብረዋል ነው እየተባለ ያለው። መቃብሩንም ደግሞ አሁን አውርተን ከጨረስን በኋላ አብረን ሄደን የምናየው ይሆናል። ማየት ብቻ አይደለም፣ ብዙ ፕሮሰሶች ያስፈልጉናል። ብዙ ነገር ይፈልጋል። ዝም ብለን ተነስተን ሄደን አንድን መቃብር ልጅቷ እኮ ይኸው በህይወት አለች፣ በህይወት እስካለች ድረስ ለምን መቃብር ተቀመጠ ወይም ደግሞ ሐውልት ተሰራ ብለን አስቆፍረን አስክሬን ማውጣት አንችልም። ከዛ በፊት የሚያስፈልጉ ነገሮች አሉ። አስቆፍረን አስክሬን የምናወጣውስ የማን አስክሬን ነው? እዛ ሳጥን ውስጥ ያለው ማን ነው የሞተው? እዛ ውስጥ እዛ ሳጥን ውስጥ የተቀበረውስ ነገር ምንድን ነው የሚለው ራሱን የቻለ ነገር ነው። ራሱን የቻለ ወንጀል ነው። እያንዳንዱ ነገር ደግሞ መሆን ባለበት መልኩ እያጣራን የምንሄድ ይሆናል ማለት ነው። እንዳለችውም ያው ከነበሩበት ሰፈር ቤተሰቦቻቸው ተነስተው ሌላ ቦታ ላይ ነው ያሉት ተብሎ ነበርና የነበልባል ክሩም አንዳንድ ነገሮችን እያደረግን ነበር። እሷን በምናወራበት ታሪኩን ያው መጀመሪያ ላይ ማንም ተበዳይ እኛ ጋር ሲመጣ እንደዚህ ሆንኩኝ ብሎ ሲናገር ካለው ነገር ወስደን የሆነች ነገር የምናረጋት ነገር አለች እና በምናጣራበት ሰዓት ላይ ብዙ ቦታዎች ሄደን ለማጣራት ሞክረናልና ትንሽ ግራ የሚያጋባው ነገር ምንድነው? ከልማት ተነሺዎች መካከል ላይ የተለያዩ ስም ዝርዝሮች አሉ፣ የተለያዩ ሎኬሽኖች ሊኖሩ ይችላሉ። ግን አሉ የተባሉበት ቦታ ላይ በምንሄድበት ሰዓት ላይ ያ የተሰጣቸው መኖሪያ ቤት ወይንም ደግሞ እንትን እንደተሸጠ እና ደግሞ በፍቃድ ላይ ኦልሬዲ የተሸጠ ንብረት እንደሆነ የእሷ እናትና የእሷ እህትና ወንድሞች ይኖሩበታል የተባለ ቤት እንደሌለ አሁን ላይ
በሌላ ሰው ስም እንደሆነ ነው ያየነው። የተለያዩ ዶክመንቶችንም ፋይሎችንም ለማገላበጥ ሞክረን ነበርና የሽያጩ ውሉን ኤቭሪቲንግ በምናይበት ሰዓት ላይ ህጋዊ በሆነ መንገድ ነው የተካሄደው። በፈቃደኝነት የተሸጠ ነገር ነው እዛ ጋር እያሳየን ያለው። ያ ዶክመንት ሪል ነው አይደለም የሚለው ብዙ ነገሮች አሉ። እያንዳንዱን ነገር በተቻለ መጠን ለማጣራት እየሞከረ ነው እና እስቲ እንደው እህታችን አሁን ላይ ያለሽበት ሁኔታ እንዴት ነው? የት ነው እያረፍሽ ያለሽው? እስቲ ስለሱ ነገር አውሪ። ምን እያረግሽ ነው ያለሽው? መጀመሪያ እንደመጣሁ እንግዳ ማረፊያ ነበር ያረፍኩት። ከዛ በኋላ እሷን አገኘኋት። እሷን ሳገኛት ወደ ቀጥታ መጀመሪያ ወደ እሷ ቤት ነው የሄድነው። ነገሩን የነገረችኝ እሷ ቤት ሆነን ነው። ቡና ጠጪ ምናምን ብቻ የሆነ ቀጥ እነግርሻለሁ ምናምን የሆነ አባብላ ወስዳኝ ነው። ከዛ ወደዛ ስመልስ ምናምን ነው ለምን እኔ ጋር አታርፊም ምናምን ነገር አለችኝ። እሺ አልኳት። እሷ ጋር ነው ያለሁት አሁን። እሷ ቤት ነው ያለሽው? ኦኬ፣ በጣም ደስ ይላል። ያው እንግዲህ እህታችን ያው ያለችበትን ሁኔታ አይተሽ አዝነሽ አስጠግቶ መኖር ራሱ በዚህ ጊዜ በጣም ከባድ ነገር ነው። የእውነት ብዙ ነገር እያደረግሽላት ነው ያለሽው። እንደው እስቲ በየሆነ አጋጣሚ ኪሩቤል የሚባለውን ሰው ምንም አይነት የተገኘ መረጃ የለም? እሱን ለማፈላለግ አልሞከርኩም በነገርክ ላይ መጀመሪያ ነገሩን ሳልሰማ፣ ግን ከዛ በኋላ ለማጠያየቅ ሞከርኩኝ ምናምን ምንም እንትን ላገኝ አልቻልኩም። ግን እሷ እንዳለችኝ ወደ ውጭ እንደወጣ ምናምን ውጭ ሀገር እንዳለ ምናምን ብቻ አንዳንድ ነገሮች ስለሰማች እርግጠኛ እንዳልሆነች ምናምን ነገር ነገረችኝ። ብቻ ሰፈር ውስጥ እንደሌለ ምናምን ነገረችኝ። ወደ ውጭ ሀገር እዛ የሆነ እርግጠኛ ያልሆነ ያልተረጋገጠ ወሬ ነው። የሶሻል ሚዲያዎቹን ያው ከዚህ በፊት በዋትስአፕ ላይ ምናምን ነገር እናወራለን ብለሽ ነበራ። እንደው ፌስቡክ ምናምን የመሳሰሉ ነገሮች ላይ አሁን ላይ አክቲቭ ነው? እንደው ቼክ ለማድረግ ሞክረሽ ነበር? አላደረኩም። ስልኳ አልሰራም አለኝ። ከዛ በኋላ ከኤቭሪ ነገር ነው የጠፋው። እሱም አላቅም ሊቭ ብሎት አካውንቱ እንዳልቶት ይሁን ምን ይሁን ብቻ ለእኔ አይሰራም፣ አይታየኝም። እሺ እንግዲህ ቤተሰቦች ያው ቀጥታ ወደ ስራችን መንገባ ይሆናል። አሁን ከዚህ ቀጥታ ተያይዘን ተቀበረች ወደ ለመናገር ራስኩ ትንሽ ይከብዳል። ተቀበረች ወደ ተባለችበት ራሱ ማለት ይከብዳል። አንድ ሰው በህይወት እያለ ሐውልት ተሰርቶለት ማየት በጣም በዛ ላይ ደግሞ እህታችን እንዳወራችሁ ከሆነ ደግሞ ኢቭን ሙት ዓመት እስከ ማክበር ድረስ የሆነ ነገር ነው እየሰማን ያለ ነው። በጣም ደግሞ ነገሮቹ የሚያሳዝነው እና ደግሞ በጣም ከባድ የሚያደርገው ነገር ምንድን ነው? አንድ ምስኪን እናት በዚህ ሰዓት የትና የት ቦታ እንዳለች ባናቅም፣ ውድ ቤተሰቦች እንግዲህ ሁሌ እምላለሁ ትብብራችሁን እንፈልጋለሁ፣ ትብብራችሁ ያስፈልገኛል የምለው በዚህ ምክንያት ነው። አንድ ምስኪን እናት የትና የት እንደሆነች ባናቅም አዝና ልጄ ሞታለች ብላ በየአመቱ የሙት ዓመት ስታከብር ያለች እናት አለች። ነገር ግን ልጇ ደግሞ እዚህ በህይወት ከኛ ጋር ትገኛለች። እና እንግዲህ ቤተሰቦች ያው የሰፈሯም ሰዎች ልትሆኑ ትችላላችሁ፣ አቅራቢያ ላይ ያላችሁ ሰዎች ልትሆኑ ትችላላችሁ። እንግዲህ እስቲ እኛ እናውቃታለን፣ ቤተሰቦቿ እዛ አካባቢ ናቸው፣ እንደዚህ ነው የሚል ነገር ኢንፎርሜሽን ካላችሁ የእያንዳንዳችሁን አስተያየት ኮሜንት ላይ የምንጠብቅ ይሆናል። እኛም እንግዲህ ከዚህ በመቀጠል እንደምናደርገው ያለውን ክትትላችን እንቀጥላለን። ኪሩቤል የተባለው ግለሰብ የት ገባ? የት ሄደ? ለምንስ ከሙሉ ለሙሉ ከሶሻል ሚዲያው ሊጠፋ ቻለ? ስልክ ሊጠፋ ቻለ? ምክንያቱም በጣም ከባድ ነገር ነው እንደዚህ አይነት ነገር። አንድ ልጅ ሙሉ ለሙሉ ቤተሰቦች ያሉበትን አድራሻ ማጣት፣ እሱም ብቻ ሳይሆን ቤተሰቦቿን ያገናኛል የሚባለውም ሰው አድራሻ አብሮ መጥፋት እየተባለ እንዳለው ከሆነ ደግሞ ከሀገር ወጥቷል፣ ከሀገር የለም የሚባል ሌላ መረጃ ነው ያለውና እስቲ ምንድን ነው የተፈጠረው? ምንድን ነው የሆነው? ማን ነው ይህንን ወንጀል ያቀነባበረው? ማን ነው እቺን እህታችንን ለመጉዳት እንደዚህ ያደርገው የሚለው ነገር አንድ በአንድ ያለምንም ጥርጥር ነው የምላችሁ ቤተሰቦች አንድ በአንድ እየተከታተለ የምናሳውቃቸው ይሆናል። ወደሚቀጥለው ስራችን እንገባለን። ኦልሬዲ እንግዲህ ያው እህታችን እሷ ጋር ነው ያረፈችው። በዚሁ አጋጣሚ የምላችሁ የምፈልገው ነገር ምንም አይነት ነገር የሚያስፈልጋችሁ ነገር ምንም አይነት የምትታገዙት ነገር ካለ ከዚህ በኋላ ነበልባል ቢሮ ማለት ቤተሰባችሁ ነው። በማንኛውም ሰዓት መጣችሁ ምንም አይነት ነገር ብትጠይቁ ሙሉ ለሙሉ እኔ ባልኖር ያው እንደምታዩቸው የክሩ አባላቶች ብዙ ናቸው። መታችሁ ያለውን ነገር መጠየቅ ትችላላችሁ። የሚያገዛችሁ ነገር ያው ትንሽ ነገሩም ደግሞ ለደህንነታችን ጥሩ ስላሉ በማንኛውም ሰዓትና በማንኛውም ጊዜ ቢሮአችን መታችሁ ምንም አይነት ነገር ኢንፎርሜሽን ከሆነ ምንም አይነት ነገር መጠየቅ ትችላላችሁ። ከዚህ በኋላም ደግሞ ትንሽ ኬዙ አሳሳቢና ግራ የሚያጋባ ነገር ስለሆነ አሁን ያላችሁበት መኖሪያ ቤት ትለቁና እኛ የምናዘጋጀላችሁ ቤት ይኖራል። ያው ለደህንነታችሁ ሲባል ነው፣ ሌላ ምንም አይነት ነገር የለውም። እዛ ቤት ትቆዩልኛላችሁ። ከዛ በኋላ ያለውን ነገር ቀስ በቀስ እያለን ያው ቃል ገባልሻለሁ። የእናትሽ ጉዳይ ማለት የኛ ጉዳይ ነው። እያንዳንዱን ነገር ተከታትለን የምናሳውቅሽ ይሆናል ማለት ነው። እንግዲህ ቤተሰቦች እስካሁን የነበረን ቆይታ ይሄን ይመስላል። የዚችን ምስኪን እህታችን እንግዲህ ለአመታት ለፍታ ለአመታት ደክማ ቤተሰቦቼን እቀይራለሁ፣ የቤተሰቦቼን ህይወት እለውጣለሁ ላይ ሁሉ መከራና ስቃይታ ስትመጣ ሐውልት ተሰርቶ ነው የጠበቃት በጣም በሚያሳዝን ሁኔታ። እንግዲህ እስቲ ያለውን ነገር አጣርተን
ተፈጠረ የተባለውን ነገር እያንዳንዱን ነገር ተከታትለን እናንተ የምታሳውቁ ይሆናል። የምንገኘው የነበልባል ቲዩብ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናችን ቤተሰብ እንድትሆኑ እንጠይቃችኋለን። መልካም ጊዜ፣ መልካም ቆይታ። እንደተለመደው ያላችሁን አስተያየት ኮሜንት ላይ ጻፉልን። መልካም ጊዜ